በአማራ ክልል ሀገራዊ ምክክር አጀንዳ ማሰባሰብ ምዕራፍ ነገ ይጀምራል። ኮሚሽኑ በክልሉ ነገ የሚጀምረው አጀንዳ ማሰባሰብ ምዕራፍን አስመልክቶ ለሚዲያ ባለሙያዎች ዛሬ መግለጫ ሰጥቷል። ኮሚሽነር መላኩ ወልደማርያምና ዶክተር ዮናስ አዳዬ በጋራ በሰጡት መግለጫ በክልሉ በሚካሄደው የአጀንዳ ማሰባሰብ ምዕራፍ 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ ተሳታፊዎች እንደሚገኙ በመግለጫቸው ላይ አመላክተዋል። መግለጫውን የተከታተለው ባልደረባችን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የተገኘው። ሳሙኤል እንዴት ቆይተሃል? በአማራ ክልል በነገው ዕለት ጀምረው የምክክር አጀንዳ ማሰባሰብ ምዕራፍ ነገ ይጀምራልና በዚሁ ላይ ያተኮረ መግለጫ ነው ዛሬ ሲሰጥ የነበረው። በመግለጫው ላይ የተነሱ ሀሳቦች ምንድናቸው? ምን ያህል ዝግጅት ተደርጓል? አመሰግናለሁ። እንግዲህ እንደሚታወቀው እንደ ኢትዮጵያ አላግባባ ያሉ ጉዳዮችን በምክክር ለመፍታት እንግዲህ ባለፉት 3 ዓመታት ሲንቀሳቀስ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ በተለያዩ ክልሎች በተለይ የአጀንዳ ማሰባሰብ ምዕራፉን አጠናቆ ወደ አማራ ክልል እንግዲህ ከነገ ጀምሮ ለማካሄድ በባህር ዳር ከተማ ተገኝቷል። በዚህም ሰፊ ዝግጅት ማድረጉን የተገለጸው እንግዲህ በዛሬው ዕለትም ኮሚሽነሮቹ ለጋዜጠኞች መግለጫ ሰጥተው ነበረ። በተለይ ነገ ጀምሮ እስከ ሚያዝያ 4 ቀን በሚቀጥለው የአጀንዳ ማሰባሰብ ምዕራፍ በተለይ ከዚህ በፊት ሲሰራባቸው የቆዩ በክልሉ ከ267 ወረዳዎች የተውጣጡ ተሳታፊዎች ከ4500 የሆኑ ተሳታፊዎች ይሳተፋሉ ተብሎ ይጠበቃል። እንግዲህ እነዚህ ተሳታፊዎች በተለይም ደግሞ እንደ ክልል ብሎም እንደ ሀገር ይበጃል ያሏቸው ለመግባባት ይበጃል ያሏቸውን አጀንዳዎች ለኮሚሽኑ ያስረክባሉ ተብሎም ይጠበቃል። እንግዲህ ከዚህ በፊት በ267 ወረዳዎች የተሳታፊ ልይታዎችና የመሳሰሉ የአጀንዳ የመሳሰሉ ቅድመ ዝግጅቶች ሲደረጉ ቆይተው ነው እንግዲህ ከዚሁ ምዕራፍ ላይ የደረሰው ማለት ነው። እንግዲህ ዛሬ በተሰጠው መግለጫም ይህ እንግዲህ ከነገ ጀምሮ እስከ ሚያዝያ 4 ቀን በሚቆየው የምክክር ምዕራፍ የተለያዩ ባለድርሻ አካላትን ጨምሮ የተለያዩ የማህበረሰብ ክፍሎች ከነወኪሎቻቸው ይሳተፋሉ ተብሎም ይጠበቃል። እንግዲህ በክልሉ ያለውን የአጀንዳ ማሰባሰብ ሂደትም በተለይ በተለያዩ ማህበረሰብ ክፍሎችን በተወከሉበት ከአካታችና አሳታፊ ከማድረግ አኳያም ስራዎች ሲሰሩ መቆየታቸው ነው የተገለጸው። እንግዲህ ዛሬ በተሰጠው ጋዜጣዊ መግለጫ አንዱ ጥያቄ የነበረው ከአካታችነትና ከአሳታፊነት አኳያ ሲሰሩ የነበሩ ስራዎች ምንድናቸው በሚል ከተለያዩ ጋዜጠኞች ጥያቄ ቀርቦ ነበር። በተለይም በክልሉ የተለያዩ ማህበረሰብ ክፍሎች በወኪሎቻቸው አማካኝነት አጀንዳቸውን እንዲያቀርቡ አሳታፊና አካታች ማድረግ መቻሉ ተገልጿል። በተለይም ከነዚህ መካከል የተገለሉ የማህበረሰብ ክፍሎች፣ ተፈናቃዮች፣ ሴቶች፣ አካል ጉዳተኞች ጨምሮ አርሶ አደሮች እንዲሁም ሌሎችም ምሁራንና የፖለቲካ ፓርቲዎችን ጨምሮ የተለያዩ ማህበረሰብ ክፍሎች ተሳታፊ መሆናቸውን የተገለጸልን። ሌላኛው በተለይም ደግሞ በጋዜጠኞች የተነሳው ጥያቄ በክልሉ ታጥቀው የሚንቀሳቀሱ ታጣቂዎች በተለይ በምክክር ኮሚሽኑ እንዲሳተፉ ምን ያክል ጥረት ተደርጓል፣ ያለው ምላሽስ ምን ይመስላል የሚል አንደኛው ጥያቄ ነበር። ኮሚሽነሮቹ በዚሁ ማብራሪያ ሰጥተው ነበር። በተለይም ደግሞ የሚዲያ አማራጮችን ጨምሮ በተለያዩ አጋጣሚዎች ታጣቂዎች በወከሉት ማህበረሰብ ወይም ደግሞ በተወካያቸው አማካኝነት አጀንዳቸውን ለምክክር ኮሚሽኑ እንዳስረክቡ በተደጋጋሚ ጥሪዎች ሲደረጉና ሲቀርቡ መቆየታቸው በመግለጫው ተመላክቷል። ነገር ግን እስካሁን ባለው ድረስ አዎንታዊ ምላሽ አልመጣም። ነገር ግን አሁንም አረፈደም ያው ነገ በሚጀምረው የአጀንዳ ማሰባሰብ ምዕራፍ ላይም በተለያዩ የማህበረሰብ ክፍሎች አማካኝነት አጀንዳዎቻቸውን እንዲያስረክቡ በድጋሚ ዛሬም ኮሚሽነሮቹ ጥሪ አቅርበዋል ማለት ነው። እንግዲህ የኮሚሽኑ ዋና ስራ የማደራደር ወይም ደግሞ ትጥቅ የማስፈታት እንዳልሆነና በዋናነት አጀንዳዎቻቸውን ለሚመለከተው አካል የማቅረብ ሚና እስከሆነ ድረስ የሚወጡት በዚሁ ተሳትፎ እንዲያደርጉ በድጋሚ ጥሪ አቅርበዋል ማለት ነው። እንግዲህ ከነገ ጀምሮ እስከ ሚያዝያ 4 በሚደረጉ የአጀንዳ ማሰባሰብ ምዕራፎችም የተለያዩ ማህበረሰብ ክፍሎች የተወጣጡ ማህበረሰብ ክፍሎች አጀንዳቸውን ተወያይተው በባለድርሻ አካላት አማካኝነት እንግዲህ ለኮሚሽኑ አጀንዳዎች ለሀገር ይበጃሉ፣ ለክልሉ ይበጃሉ ያሉ የተባሉ አጀንዳዎች የሚቀርቡ ይሆናል። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል እናመሰግናለን። መልካም ቀን። ከዚሁ ጋር በተገናኘ በሀገራዊ ምክክሩ ለጥያቄዎቻቸው ምላሽ እንደሚያገኙ እምነት እንዳላቸው የባህር ዳር ከተማ ወጣቶች ተናግረዋል። የወጣቶቹን አስተያየት ሪፖርተራችን ተስፋውን ደስታ አሰባስቧል። ሀገራዊ ምክክር ኮሚሽኑ በባህር ዳር ከተማ መደረጉ ጥሩ ነው። እንደ ክልል እንደ አማራ ክልል የአማራ ሕዝብ የሚያነሳቸውን ጥያቄዎች በሰላማዊ መንገድ በውይይት ችግሮችን የሚፈታበት መንገድ ይኖራል ብዬ አስባለሁ። በጣም ደስ ይላል። አንድ ችግር መፈታት የሚችለው መመካከር ነው። ከቤተሰብ ጀምሮ ምክክር ውይይት ያስፈልጋል። ስለዚህ መመካከራችን ይጠቅማል ብዬ አስባለሁ። እኔ እንደ ሴት ማለት ከዚህ በፊት ይዘናቸው የኖርናቸውን ሀሳቦች ችግሮቻችን ይፈታልናል ብዬ አስባለሁ። በአጠቃላይ ብዙ ሀሳብ አለብን፣ ብዙ ጥያቄዎች አሉብን እንደ አማራ። ስለዚህ እነዚህን ጥያቄዎች ይፈታልናል ብዬ አስባለሁ።
ሀገራዊ ምክክር ከአማራ ክልል የሚመጡ ብዙ እንግዶች አሉ። ስለዚህ በጣም ደስተኛ ነኝ። ምክንያቱም ነገሮችን በውይይት በንግግር በጠረጴዛ ዙሪያ ለመፍታት በጣም ደስተኛ ነኝ። ስለዚህ ይሄ ደግሞ እንደ ሀገርም እንደ ክልልም ነገሮችን ተግባብቶ ችግሮችን ለመፍታት ከፍተኛ አስተዋጽኦ ይኖራል ብዬ ጠብቃለሁ። እንደሚሆንም እርግጠኛ ነኝ። ሁሉም ሰው ጥያቄ አለኝ የሚለውን በመያዝ በንግግር እንድናምን ባህላችን እሴቶቻችንም ከዚህ ወጡ እንዳይሆኑ ያደርግልናል ብዬ ነው ማምነው እንደኔ ማለት ነው። አሁን ላለው የሰላም እጦት ችግሮችን ይፈታል። ሌላው ማንኛውም ሰው በምክክር ሀገርን ማስቀጠል እንደሚቻል አምናለሁ። እንደዛም እንዲሆን ያደርጋሉ ብዬ ተስፋ አደርጋለሁ። ሀገራዊ ምክክር ኮሚሽኑ ወደዚህ ሲመጣ ትልቁ ነገር ምንድነው የሰለጠነ ፖለቲካ ያዳብራል ብዬ አስባለሁ። ከጦርነት ነፃ የሆነ ኃይልን የመጠቀም አማራጭን ትቶ በንግግር በድርድር ችግሮችን የመፍታት የሰለጠነ ፖለቲካ ማዳበር ትልቅ ግብአት ይሆናል ብዬ አስባለሁ። እንግዲህ ጫካ ያሉ ወንድሞቻችን ማስተላለፈው መልእክት ምንድነው አሁን እየተፈጠረ ያለው ችግር ጉዳቱን እኛን ነው ያው የሚታይ ነው። ጉዳቱ በሁለቱም ወገን እያስተናገደ ያለው የሰው ሞትም ሆነ የንብረት ውድመት እያስተናገደ ያለው ማህበራዊ እንቅስቃሴን መክታት ያለው እኛ ጋር ነው። ስለዚህ ችግሩ የኛው መሆኑን አውቀው አለኝ የሚሉትን የአማራ ህዝብ ጥያቄ የሚሏቸውን ጥያቄዎች ነቅሰው በማውጣት በሀገራዊ ምክክር ኮሚሽኑ ቢሳተፉና የሰለጠነ ፖለቲካ ባህል ማዳበር ቢችሉ ትልቅ ትርጉም አለው ብዬ አስባለሁ። አማራ ክልል ከተደነቀበት የጦር አደጋ ከኢኮኖሚ ጫና ችግሮችን ፈተን ወደ ዘላቂ መፍትሄ መምጣት አለብን የሚል ሐሳብና አስተያየት አለኝ። ምክንያቱም ጦርነት የመጨረሻው መፍትሄ ስለማይሆን ማለት ነው። ያለኝ ሐሳብና አስተያየት ይሄ ነው። ስለዚህ ኑ እንነጋገር እንምከር ትላለች ኢትዮጵያ። እንደ ባህር ዳርም ነዋሪም እንደ ባህር ዳር እነቴ ለብዙ አመት ተወልጄ የሚያደጉበት ስለሆነ ነገሮች በሰላም እንዲፈቱ ሁሉም በጫካ ያሉ ወንድሞችም ለዚህ የድርሻቸውን መወጣት አለባቸው የሚል ሐሳብና አስተያየት አለኝ። ይህንኑ ጉዳይ መነሻ አድርገን ተጨማሪ መረጃዎችን ለመጋራት በቀጥታ መስመራችን ላይ እንግዳ ጋብዘንላችኋል። ተመልካቾቻችን እንግዳችን አቶ ጌታነህ ማሞ በኢትዮጵያ ምክክር ኮሚሽን የአማራ ክልል ቡድን መሪ ናቸው። እንዴት ውለዋል? እንግዳችን እጅግ አድርገን እናመሰግናለን ስለ ጊዜዎት። ሀገራዊ ምክክር ኮሚሽኑ በነገው ዕለት በአማራ ክልል የአጀንዳ ልየታ መርሃ ግብሩን ይጀምራል። ሰፊ ሂደቶች እንዳሉት ይታወቃልና እንደው ክልሉ አሁን ካለበት ሁኔታ አንጻር ይህንን ለማካሄድ የሚያስችሉ አስቻይ ሁኔታዎች ምንድን ናቸው? አመሰግናለሁ ስለተሰጠን እድል። ጌታነህ እባላለሁ የኢትዮጵያ ሀገራዊ ምክክር ኮሚሽን የዕቅድ ክትትልና ግምገማ አስተባባሪ ነኝ። እንዲሁም የአማራ ክልል ቡድን መሪ ነኝ። እንደተባለው የአማራ ክልል እንግዲህ የተለያዩ ሂደቶችን አልፎ ለክልላዊ አጀንዳና የምክክር ሂደት ከነገ ጀምሮ ከመጋቢት 27 እስከ ሚያዝያ 4 ድረስ የክልላዊ አጀንዳ አሰባሰብና ምክክር ሂደት ያከናውናል። እንደተባለው በዚህ ሂደት በኮሚሽኑ ሁሉንም የክልሉን ወረዳዎች የማህበረሰብ ክፍሎችን በመለየት ሲያሳትፍ ቆይቷል። 10 የማህበረሰብ ክፍሎችን በመለየት በእያንዳንዱ በተወካዮቻቸው በተባባሪ አካላት አማካኝነት እንዲመለመሉና ወኪሎቻቸውን እንዲመርጡ በተደረገው ሂደት ከሁሉም ወረዳዎች በሚባል ደረጃ ከ4500 በላይ ተወካዮች ወደ የተለዩበት ሁኔታ ስላለ በክልላዊ ምክክር ሂደት ለመሳተፍ ወደ ባህር ዳር የገቡበት ሁኔታ አለ። ስለዚህ ከነገ ጀምሮ በቀጥታ የክልላዊ የምክክር ሂደቱ ተግባራዊ ይደረጋል። ኮሚሽኑ እስካሁን በሄደበት ምቹ ሁኔታ ክልሉ ካለው ነባራዊ ሁኔታ አንጻር የተለያዩ ሂደቶችን አልፏል። ይህ ማለት ምክክር አንዱ የሰላም መንገድ እስከሆነ ድረስ ምክክርን ሁሉም ሰው ወይም ሁሉም የማህበረሰብ ክፍል አንዱ የሰላም አማራጭ አድርጎ በመውሰድ ይህን ለዚህም ደግሞ ተፈጻሚነት ሁሉም በቁርጠኝነትና ባለድርሻ አካላትም በክልሉ ያሉ የተለያዩ የማህበረሰብ ክፍሎች ይሄ ምክክር በፍጥነት ተግባራዊ መደረግም አለበት በሚል በተሰጠው መግባባት ወይም ደግሞ በአሰራር ስርዓቱ መሰረት በኮሚሽኑ በገባበት መሰረት ይህ ምቹ ሁኔታ በመፈጠሩ የተለያየ ወረዳዎችንም ተደራሽ በማድረጉ ሁሉንም ወረዳዎች በሚባል ደረጃ ወኪሎቻቸውን የመረጡበት ሁኔታ ስላለ አሁን ለክልላዊ ምክክር ሂደት ዝግጁ ማድረጉ የተሻለ ምቹ ሁኔታ በመፈጠሩ ይህ አሁን ከነገ ጀምሮ የሚካሄደው የአማራ ክልል አቀፍ የምክክር ሂደት ተግባራዊ የሚደረግ ይሆናል ማለት ነው። ስለዚህ ይሄ ከባለድርሻ አካላት ከወረዳ ማህበረሰብ ተሳታፊዎች እንዲሁም የፖለቲካ ፓርቲ ጋራ ምክር ቤት፣ ሲቪክ ማህበራት፣ ባለድርሻ አካላት ሌሎችም ተጨማምሮበት አሁን ያለው የአማራ ክልልን ለማድረግ ምቹ ሁኔታ ያለበት ሁኔታ ስላለ
ሰፊ ቅድመ ዝግጅት በማድረግ አሁን የአማራ ክልል የክልላዊ ምክክር ሂደት ሰፊ አጀንዳ የሚሰበሰብበት ይሆናል ተብሎ ይጠበቃል ማለት ነው። አቶ ጌታነህ የሁሉንም የማህበረሰብ ክፍል ያሳተፈ የምክክር ሂደት እንዲኖር በአማራ ክልል የተሰሩ ስራዎች ምንድን ነው የሚመስሉት? በተለይ ደግሞ ታጥቀው የሚንቀሳቀሱ ኃይሎችም በዚሁ በምክክር ሂደቱ ተሳታፊ እንዲሆኑ በማድረግ በኩል የተሰሩ ስራዎችና ውጤታቸውስ ምን ይመስላል? እንግዲህ ኮሚሽኑ የአማራ ክልልን ወይም ደግሞ ሌሎችንም ክልሎች በሚያደርገው ሂደት በአሰራር ስርዓት የራሱ የአሰራር ስርዓት አለው። በአዋጅ በተሰጠው ማንዴት መሰረት በአዋጅ ቁጥር 1265/2014 እና አሁን ደግሞ በተራዘመው አዋጅ መሰረት ለአንድ ዓመት በተሰጠው ጊዜ መሰረት የአሰራር ስርዓት ቀርጾ ነው የሚንቀሳቀሰው። ይሄ ማለት እያንዳንዱ የወረዳ ተሳታፊዎችን የተባባሪ አካላት በሚባል የሰለጠኑ ነበሩ። ወደ 2200 ተባባሪ አካላት በሁሉም በ267 የአማራ ክልል ወረዳዎች 10 ተባባሪ አካላትን ነው ያሰለጠን ነው። ለመጥቀስ ያህል ከመምህራን ማህበር፣ ከሲቪክ ማህበራት፣ ከሃይማኖት ተቋማት ጉባኤ፣ የፖለቲካ የጋራ ምክር ቤት፣ ከእድሮች እና ከመሳሰሉት በስልጠና በመስጠት በእያንዳንዱ ወረዳ ያለውን ከ10 ማህበረሰብ ክፍል እያወያዩ እንዲለዩ ነው የተደረገው ማለት ነው። በዚህ መሰረት ሰፊ ታች ድረስ ወርደው ሰፊ ስራ በመስራት የየማህበረሰቡን ተሳታፊ ወኪሎች የመረጡበት ሁኔታ ነው ያለው። ይህም በ4 ክላስተሮች የተሳታፊ ልየታ ተጠናቋል ማለት ነው። ከዚህ በፊት በጎንደር ክላስተር፣ ባህር ዳር ክላስተር፣ ደሴ ክላስተር እንዲሁም ደብረ ብርሃን ላይ በተደረገ የተባባሪ አካላት የተሳታፊ ልየታ ሰፊ ስራ ተሰርቷል። በዚህ መሰረት በክልሉ የተሳታፊ ልየታ አመርቂ በሚባል ደረጃ ከያዝነው እቅድ አንጻር የቴክኒክ ቡድኑም በገለልተኝነት እየመራ ነው ስለነበረ አፈጻጸሙ ጥሩ ነበረ። ይሄ ማለት ከያዝነው እቅድ አንጻር የክልሉን አጀንዳ ተወካዮች መጥተው አጀንዳ ለመለየት የሚያስችሉ ተወካዮች ተመርጠዋል ብለን እናስባለን። ተመርጠዋል። ስለዚህ አሁን እነኛ ወኪሎች የየአካባቢዎቹን የወከሉትን ማህበረሰብ በገለልተኝነት በታማኝነት አጀንዳ ይዘው ይመጣሉ ተብሎ ነው የሚጠበቀው። ባህር ዳር ላይ መጥተው ከመጋቢት 27 እስከ ሚያዝያ 4 በሚደረገው የወረዳ የማህበረሰብ ክፍሎችና የባለድርሻ አካላት የምክክር ሂደት በገለልተኝነት የክልሉን አጀንዳ ያደራጃሉ፣ ለኮሚሽኑ የሚያስረክባሉ ተብሎ ይጠበቃል ማለት ነው። በዚህ ሂደት ኮሚሽኑ ሰፊ ስራ ሲሰራ ቆይቷል። ስለዚህም ውጤታማም ነበር ብሎ መውሰድ ይቻላል ለአማራ ክልል። መልካም፣ በጣም እናመሰግናለን አቶ ጌታነህ ማሞ የሀገራዊ የምክክር ኮሚሽን የአማራ ክልል ቡድን መሪ ስለነበረን ቆይታ መልካም ጊዜ ይሁንልዎት። እንቀጥላለን ተመልካቾቻችን። በዚሁ ጉዳይ ላይ ደግሞ ተጨማሪ ማብራሪያ እንዲሰጡን ሌላም እንግዳ ጋብዘናል። በወላይታ ሶዶ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር እንዲሁም ደግሞ የውጭ ፖሊሲና ዲፕሎማሲ ተመራማሪ የሆኑትን ታምራት ዴላን ከወላይታ ሶዶ ስቱዲዮአችን ጋብዘናል። ከእሳቸው ጋርም ተጨማሪ ቆይታ እናደርጋለን። እንግዳችን ለሚኖረን ጊዜ አስቀድመን እናመሰግናለን። በኢትዮጵያ ዘላቂ ሰላምን በማስፈን ረገድ ያለፉት ዓመታት የተለያዩ ለውጦች ቢኖሩም አሁንም ድረስ ግን የሰላም ጉዳይ ፈተና ሆኖ መቀጠሉ እንደ ሀገር ምንድነው ያሳጣን ይላሉ? አመሰግናለሁ። ዘላቂ ሰላም የማስፈን ጉዳይ በሀገርም በመንግስትም ደረጃ መቀጠሉ እንዳለ ሆኖ ፈተና ሆኖ የቀጠለው ነገር ምንድነው የሚለውን ማየቱ በራሱ አስፈላጊ ነው። ምንድነው ራሱ ፈተናዎቹ ምንድናቸው የሚለውን ማየቱ አስፈላጊ ነውና ፈተናዎቹ አሁን ባለን በዓለም ደረጃ ከሉላዊነት ወይም ግሎባላይዜሽን ጫናዎች የሚመነጩ አንደኛው ጫና ለሰላም በአንድ ሀገር መንግስት ግንባታም ሆነ በሀገር ደረጃ ፈተናዎች ሆኖ ይቀጥላሉ አሉ። ሌላውም ዓለም አቀፋዊ ሁኔታዎች ራሱ ተለዋዋጭ ከሆኑ ከዓለም አቀፋዊ ሁኔታዎች አንጻር የዓለም መንግስታትም ሀገራትም የሚከተሏቸው ሁኔታዎች በሰላም ውስጥ ፈተና ሆኖ በራሱ በአንድ ሀገር ውስጥ ጫናን ሊያሳድሩ እንደሚችሉ መታወቅ አለበት። ሌላው የእርስ በርስ ጦርነቶች እና ግጭቶች የእርስ በርስ ግጭትም ሆነ ጦርነት እነኚህ ፈተና ናቸው በራሱና እነኚህን ፈተናዎችን በአንድ በኩል ማየቱ አስፈላጊ ነው። ምን አሳጥቶናል ምለውን ከማየት በፊት ማለት ነው። የሆነ ሆኖ ምን አሳጥቶናል ወይም ውጤቱ ምንድነው የዛ ውጤቱ ምንድነው የሚለውን በምናይበት ጊዜ በዋናነት የተረጋጋ ሀገረ መንግስትን ከመገንባት ረገድ ሆነ ጠንካራ ፌደራል መንግስትን ገንብተን እንዳንወጣ የራሱን ጫና አሳድሯል ብዬ ወስዳለሁ። አንደኛው ነጥብ። ሁለተኛው ዜጎች በነጻነት
የኢፌዴሪ ህገ መንግስት የሰጠውን መብትን በተለይ በነጻነት የመንቀሳቀስ የመስራት የመኖር መብትን እንዳይለማመዱ ፈተና ሆኖ ቆይቷል ብለን መውሰድ እንችላለን። በተለይ ግጭቱ ባለባቸው አካባቢዎች ህገ መንግስቱ የሚሰጠውን እነኚህን ሰብአዊ ሆነ ዲሞክራሲያዊ መብቶች ዜጎች በነጻነት እንዳይለማመዱ ፈተና ነው ብዬ እወስዳለሁ። ይሄ አንደኛው ውጤት ነው። ሌላኛው ውጤት ነው። በተጨማሪም በአገሪቱ አሁንም ግጭት ባለባቸው አካባቢዎች ላይ ፖለቲካዊ ውጥረቶች ነግሶ እንዲቀጥሉ ተደርጓልና ሆነዋልና ይሄም ሌላኛው የሰላም እጦት ውጤት ነው ብዬ ነው መወስደው። በተጨማሪም የፍትህ ስርዓታችን በአገር ደረጃ የህዝብ አመኔታን እንዲያጡ እና እንደዚሁም ተጠርጣሪ የሆኑ ግለሰቦች ወንጀልን ፈጽሞ ተጠርጣሪ የሚሆኑ ግለሰቦች በደቡብ ፍትህ ስርዓት ውስጥ እንዲሸፈኑ ብይንም እንዳያገኙ እውነተኛ ፍርድና ፍትህም እንዳይወጣ ጭምር እያደረገ ይገኛል። ይሄ ግጭቱ ባለበት አካባቢዎች ላይ ማለት ነው። ይሄ ድምር ውጤቱ ነው። በመጨረሻው አሰናሳይ የሆኑ ማህበራዊና ኢኮኖሚያዊ መስተጋብሮቻችን በተገቢው ተለማምደን ውጤት እንዳናመጣ በአገረ መንግስት ግንባታ ስርዓታችን ውስጥ ውጤት እንዳናመጣ ደንቃራ ፈተና ሆኖ ቀጥሏል ብዬ ወስዳለሁ። አቶ ታምራት ከዚሁ ጋር ያይዘው ምናልባት የሚያነሱልን እንግዲህ ዘላቂ ሰላምን በአገር አቀፍ ደረጃ ለማረጋገጥ የተለያዩ እንቅስቃሴዎች ይደረጋሉ። ሀገራዊ ምክክር ኮሚሽኑ እያከናወነ ያላቸው ተግባራትም እንዳሉ ማንሳት እንችላለንና እንደው ይህንን በመደገፍ ረገድ ምንድነው መደረግ ያለበት? አዎ ሰላምን ለማጽናት በተለያዩ መንገዶች በእርግጥ ስራ ይሰራሉ። በተጨማሪም እኛ እንደ ሀገር ዜጋም ምን መሰራት አለበት የሚለው ፖይንቱ ላይ ነው መወያየቱ አስፈላጊ የሚሆነውና በዚህ ረገድ ላይ በዋናነት መታየት የሚገባው አሳታፊ የሆነ የፖለቲካ ስርዓትን መፍጠርና ለዛም ምቹ የሚሆን ምህዳርን መፍጠር የተለያዩ እይታም ሀሳብም አላማም ያነገቡ ፖለቲካ ፓርቲዎችም ሊሆኑ ይችላሉ። ህብረተሰብ ክፍሎችን እያሳተፍን የመቀጠል ጉዳይ አንደኛው መፍትሄ አማራጭ ነው። ሌላኛው ነጥብ ቀደም ያነሳነው ፍትህ ስርዓት ጋር ተያይዞ የሚታዩ ጉድለቶችን ለማረም ፍትህ ስርዓታችንን ማጠንከርና የአፈጻጸም ጉዳዮቻቸውን በዋናነት መከታተል አስፈላጊ ነው ብዬ አምናለሁ። እንዲሁም የጦር መሳሪያ እና የኮንትሮባንድ ስርዓት በአገሪቱ ውስጥ አሁን ሰላምን ለማስፈን ከባድ ከሚሆኑ አንደኛው አስቸጋሪ ነገሮች አንዱ ይሄው ነው። ስለዚህ ይሄ የገውጥ የጦር መሳሪያ ዝውውርና የኮንትሮባንድ ንግድ በተለይ የስሞል አርም ፕሮሊፌሬሽን የሚባለው ከሁለተኛው ዓለም ጦርነት ዓለም ሀገራት ላይ በተለይ የዓለም ሀገራት ያላን ሀገራቶች የተጠቀሟቸው መሳሪያዎች እኛ ሀገር በተለይ ከአፍሪካም በተለይ በምስራቅ አፍሪካ በእኛው እነኚህ ስሞል አርም የሚባሉ የገውጥ መሳሪያዎች እኛ ጋር ይወርዳሉ። እነኚህ በህገወጥ መንገድ ከመንግስት እውቅና ውጪ የሚገቡ መቆም መቻል አለባቸው። በእነኚህ ላይ የሚደረግ ቁጥጥር ስርዓቱ በህገወጥ መሳሪያዎች ላይ የሚደረግ ቁጥጥር ስርዓቱ ተጠናክሮ ሊቀጥል ይገባል ባይ ነኝ። ይሄ ሌላኛው መብት ነው። በተጨማሪም የሰላም ግንባታ ስርዓታችንን አሁንም አጠናክረን መቀጠል ለዚህም አሁን በሰላም ሚኒስቴር መስሪያ ቤት በኩል የሚሰጡ የስልጣና ስርዓቶች አሉ። ወጣቱ የሰላም አምባሳደር ሆኖ ለሀገሩ ዘብ እንዲሆን የሰላም ጉዳዮችን ማህበረሰቡን የማስጨበጥ ጉዳዮቹ እነኛ ተጠናክሮ ሊቀጥሉ ይገባሉ። እንደዚሁ የኢንዲጂነስ የሆኑ ወይም ሀገር በቀል የሆኑ የግጭት አፈታት ስርዓቶችን እነኛ ላይ አተኩሮ የመስራት ጉዳይ አስፈላጊ ነው ብዬ ወስዳለሁ ከመፍትሄው ረገድ። መልካም። በወላይታ ሶዶ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር እንዲሁም የውጭ ፖሊሲና ዲፕሎማሲ ተመራማሪ አቶ ታምራት ዴላ ለሰጡን ማብራሪያ እናመሰግናለን። ጥሩ ቀን ይሁንልዎት። አመሰግናለሁ።